ኪራ እንግዲህ የጽናት አባት ጋር ሽማግሌ ላከ ማለት ነው። እንግዲህ ሽማግሌዎቹም እንደዚህ እየጠየቋት ይገኛሉ። እሷም ደግሞ እንግዲህ የሆነውን ሁሉ ነገረቻቸው። አሁን እዚህ ትዳር ውስጥ ተቻችላችሁ ነው እንጂ መኖር ምንድን ነው እሱ እንደዚህ የምትሆኑት ብለው ተቆጧት ማለት ሽማግሌው። አባቷም ደግሞ ተው እንጂ ለእሱ አድልተህ እንዳይሆን የምታወራው በፍጹም አይደለም፣ ለሁለቱም ነው። ስለዚህ ጥፋታቸውን እኮ እነሱ አሁን አዲስ ሙሽራ ናቸው፣ ተነጋግረው መፍታት ይችላሉ። ቤትን ጣል አድርገሽ መምጣቱ መፍትሄ አይሆንም አላት። ከዛም የጽናት አባት እኔ እኮ ልጄ አላንድ ልጄ አላንስም፣ ያለችኝ እሷ ብቻ ናት፣ ማንም ደግሞ እንዲያስከፋብኝም አልፈልግም፣ ስለዚህ ምናምን አሉ። እንግዲህ ኪራ እሱ አልሄደም፣ የላከው ሽማግሌዎችና ለሰርጉ የሄዱትን ሽማግሌ ነው የላከው ማለት ነው። ነገር ግን ያው አባባም ትንሽ አዘኑ በሆነው ነገር። ምንድን ነው ያደረገሽ? በምን ምክንያት ነው ከቤት የመጣሽው? ብለው እንግዲህ አባባም በጥያቄ አፋጠጧት። እሷም ደግሞ ያው ጥፋተኛ ናት እንግዲህ። ነገር ግን ያው ቁጭ ብሎ አለመረዳዳትና ለእኔ ጊዜ አይሰጠኝም፣ ጊዜውን ስራ ቦታ ነው የሚያሳልፈው፣ ከዛ ውጪም ተመልሶ ውጪ እዛው ያመሻል፣ ሲመጣም ደግሞ ለእኔ ምንም አይነት ጊዜ የለውም። ስለዚህ እኔ ደግሞ ጊዜ የሚሰጠኝ ባል እፈልጋለሁ። ታዲያ ስራ እኮ ነው፣ ለምንድን ነው የማትረጂው? መረዳት እኮ አለብሽ እንዴ! ስራ እንጂ ጨዋታ አይደለም የሚሄደው። ለምን ለሱ እየተናገርክ ባልሆነ አባዬ ስትለው፣ በፍጹም ትዳር ውስጥ እኮ ስትኖሪ ተቻችለሽ፣ እሱም ለአንቺ ሲያስብ አንቺም ለሱ ስታስቢ ተደጋግፋችሁ ነው እንጂ እንደዚህ እኮ አይደለም። የዘመኑ ልጆች የድሮ ቢሆንማ መቼ እንደዚህ ብለው አባባ እንግዲህ ጽናትን ተቆጧት ማለት ነው። ከዛም ልጄ እኔ ጠልጀሽ እንዳይመስልሽ፣ ዛም አባዬ እኔ ለአንቺ ነው እንጂ መቼም አንቺን ልጠላሽ አልችልም። የኔ ልጅ ትዳር ውስጥ ስትኖሩ ተሳስባችሁ ተዛንዝናችሁ ተደጋግፋችሁ ነው እንጂ መኖር የምትችሉት እንደዚህማ አይደለም። እንደዚህ ከሆነማ ነገሮች ሁሉ ጥሩ አይሆኑም የኔ ልጅ። ስለዚህ እሱም ይምጣና ይቅር ተባባሉና ወደ ቤትሽ ትመለሻለሽ አላት። አባዬ እኔን ጠልተኸኝ ከሆነ መሄጃ አላጣም ምናምን አለች። እንዴ ስነ ስርዓት ያዝ እንጂ ጽናት፣ ከአንቺ የማይጠበቀውን ነገር እንደዚህ አታድርጊ አሏት ሽማግሌዋ። ከዛም ጽናቴ እንግዲህ በጣም ተናዳለች። እሷም ያጠፋቸው ጥፋት አንደኛ ነገር የጋብቻ ቀለበቷን አውልቃ እዛ ካፌ መሄድ፣ ያም አናዱታል። ነገሮች ያው ተምታቶበታል። ለኪራ ተገጣጠሙ ማለት ያ ቤኪ የሚባል ልጅ እንግዲህ ሁሌ ሌሊት ነው የሚደውልላት። እሷም ደግሞ ኪራን ሳትፈራ ለኪራ ያላትን ንቀት ነው የሚያሳየው እዚህ ጋር ማለት ነው። ባሏን አስተኝታ እታች ወርዳ ከሌላ ወንድ ጋር ማውራት ለሱ ከባድ ሊሆንበት ይችላል። ያንን ነው ገና ለገና አናድደዋለሁ ብላ ይሁን አስቀናዋለሁ ብላ ይሁን፣ ሲጀመር ዋነኛው መንስኤዋ ሀና ናት። ሀናን በፍጹም ማየት አትፈልግም ስራ ቦታ ከሱ ጋራም። ክያንም ደግሞ እንደዛም። እንግዲህ ክያ ትናንትና ስቅስቅ ብላ ነው ያለቀሰችው። እውነት ለመናገር እኔ እኮ ወንድሜ ላይ እፈርድበት ነበረ፣ ለካ እሱም ጥፋተኛ ይመስለኝ ነበረ። አሁን ግን ተረዳኝ ጥፋተኛው ማን እንደሆነ እያለች እንግዲህ ክያ እኔ ወንድሜን እወደዋለሁ፣ ምክንያቱም በቃ እያለች ስቅስቅ ብላ አለቀሰች ማለት ነው። ተይ እንጂ እንደዛማ አትበይ፣ አንቺማ እንደዚህ ካለቀሽ ነገሮቹን ታባብሻለሽ እኮ፣ ለምን እንደዚህ ትያለሽ ምናምን አላት። ኤኒ ማለት ነው። ተው እንጂ ኖክ፣ እኔ ወንድሜን እኮ እስካሁን አልተረዳሁትም ነበረ። ለካ ኃይለኛ ናት ጽናት፣ ታውቃለሁ። እኔንም ሰድባኛለች፣ ግን ደግሞ ይሄን ያክል ደረጃ ላይ ይደራረሳሉ ብዬ አላሰብኩም ነበረ አለ። እንግዲህ ባለፈ ያው ስለመታት ተናዳ እሷም ከስራ ቀርታለች። ሀኒቾ ስራ እየገባች አይደለም። ይሄ ነገር ደግሞ በጣም አበሳጨው። እንዴት ነው ከስራ መቅረቷን ያልነገራችሁኝ ሲል እንግዲህ ያዙ ይልቀቁኝ አለ ማለት ነው። ከዛ በኋላ አይ እኛ እኮ ያልነገርን ያው ለራስህ ተበሳጭተሃል፣ በሌላ እንትን ይልብናል ብዬ ነው እንጂ ምናምን አለች። ከዛ በኋላ አይ ቢሆንስ እንዴ አሁን እሷ እንዴት ልትቀር ትችላለች? ደግሞ ስብሰባ ቦታ የሚያውቋት እሷን ነው።
ለምንድን ነው ያልተናገራችሁት? ኪራ አንተም እኮ አስቀይመሃታል። ማነች ሀናን እንዴ? እና እሷ በእናንተ ትዳር ምን አገባትና ነው? ለምንድን ነው እሷን የሰደብኳት? ለምን በሁሉም ነገር ተጠያቂ አትሆንም? እኔ በሰዓቱ ተናድጄ ነበር። ቢሆንም ራስን ማረጋጋት አለብህ እንዴ። እሷ ምን ያደረገችው ነገር አለ? ከዛ በኋላ እንግዲህ ኪያም ወንድሟን አጽናናችና እንደምንም ያው መራዊት ጋር ደውላ እንግዲህ ደህና ነኝ ብላ ብቻ ዘጋች ማለት ነው። ኪራ ደህና ነው ወይ አላለችም። ያው ስለተናደደችበት ምንም ያለችው ነገር የለም። ከዛ በኋላ ኪራ ደህና ነው ብቻ እንትንሽ ደህና ነሽ ስትላት ስልኩን ደግማ ዘጋችባት። መራዊትም ደግሞ ለምንድን ነው ይሄንን ስልክ የዘጋችው? ቆይ ለምን ስትል እንግዲህ ከዛ በኋላ በጣም ተናደደችና ቤቱን ጥላ ሄደች። ኒናማ ይገለኛል ኪራ በጣም ነው የሚፈራው ነው ኪራ ሌላ ሰው ሆኗል እያለች ክብሮምም ደግሞ ሰናይትን የራሱ ለማድረግ እንግዲህ ጆከርን ያሳሰረው እሱ ነው። ስፒድ አልሞተም አለ። ሰኒ እንዳየችውም አውቃለች። ከዛ በኋላ ያልሞተውን ሰው ሞቷል ብሎ አሳሰራችሁት። ክብሮም እኔ ዋጋ አስከፍልሃለሁ እመነኝ። ከዛም ያማን ነው ማክሲሞም የሚባለውን አገኘውና ነገረው። ቆይ ሲጀመር ያልሞተውን ሰው ለምንድን ነው ሞታ ያልከው? ማን ነው እንደዚህ ያለው? ማን ነው ምናምን ደንግጦ ምላሱ ሁሉ ተሳሰረ። ከዛ በኋላ ሰኒ አሁንም አታርፊም ማለት ነው አይደለ ብሎ ጥሎ ሄደ። ምክንያቱም ስፒድ አልሞተም፣ ስፒድ በህይወት አለ። እነሱ የፈለጉት የሰናይትን ቤት ወይም ደግሞ የነኪራን ቤት የራሱ ለማድረግ ነው። አሁንም ሰናይትን አስፈራርቶ ማለት ነው። ያ ነገር ደግሞ በፍጹም ሊሳካለት አልቻለም። ከዛ በኋላ እንግዲህ በጣም ተናደደ። በጣም ኪራ ወይኔ ኪራ ለኔ ጽን እስከ ይሄን ድረስ አስጠልቻት ነበር እንዴ? ጠልታኛለች ማለት ነው። ቆይ እንዴት እንደዚህም ተናድጄ እኮ ትናፍቀኛለች። እንግዲህ ሁለታቸውም አለመደማመጥና አለመተሳሰባቸው ይሄንን ደግሞ በአሁኑን ቤቱን ጥላ ራሱ ትሄዳለች ብዬ አላሰብኩም ነበረ። ጽናት እንግዲህ ድሮ እየሰደባትም እየመታትም ትዕግስቷን አያልቅም ነበር። አሁን ግን ትዕግስት የሚባል ነገር በፍጹም የላትም። ሻንጣዋን አንጠልጥላ እንግዲህ አባዬ ጋር ሄደች ማለት ነው። ከዛ በኋላም እሱ እንግዲህ ስካሩ ሲለቀው ቢፈልጋትም የለችም፣ አበደ ማለት ነው። ይባስ ብለሽ ዛሬም አላወለቅሽም ቀለበትሽን እያለ እንግዲህ ኪራ የስራም እየሰራ አይደለም በአግባቡ። ዝም ብሎ ይጮሃል፣ ይቆጣል፣ ይበሳጫል፣ ትራሱን ይወረውራል። ኒናዬ ደግሞ ይሄ ነገር በጣም አስፈርቷታል። ኒና እኔ አሁን ምንድን ነው የማደርገው? ይሄ ሰው ምንም ሊረጋጋ እኮ አልቻለም። እሱ እየወጣ እየሰከረ ይመጣል። ከዛ በኋላ ጠዋት ጨጓራ የተቃጠለ ጨጓራ ይነደደ ይላል። አሁን እንዴት ነው እንደዚህ የምንቀጥለው? አረ ጽዬ የት ነው ያለሽው? እባክሽ ወደ ቤት ተመለሽ እያለች እንግዲህ ኒና መከራዋን በላች። በጣም ነው የምትፈራው ማለት ነው ኪራን። በተለይ ሲሰክር ኪራ እንግዲህ ያስፈራል ማለት ነው። ጽናቴ ይሄ ሁሉ ችላ እንግዲህ አይልሆንም ሲል በደግ ብላ ወደ አባቷ ሄደች። መሄጃ የሌለኝ መስሎህ ነበር እንዴ እንደዚህ የሆንከው ብላ እንግዲህ ይዛን ቀን ሻንጣዋን አንጠልጥላ ይዛ ሄደች። ኒና ብትይዛትም ልቀቅኝ ብላ ሄደች ማለት ነው። እሌኒም ደግሞ እንግዲህ ናሆሜን ለማማለልና ወደ ራሷ ለመመለስ መንገድ ላይ ቁጭ ብላ ልክ እንደተራበና ጉዳት ችግር እንደደረሰባት ሰው አድርጋ ስትለምን ናሆም አያት። ደግሞ በዚህ መጣሽ አያልቅብሽ ናሆም፣ ከቻልክ ከፊቴ ዞር በልልኝ። እኔ እውነት ቢኖረኝ እንደሆን አውቃለሁ። እስከ ዛሬ ብቻዬን አሳድጌያለሁ። አሁን ግን አቃተኝ። ስለዚህ ለምኜ ልጄ ማብላት እፈልጋለሁ። ቤተነሺ አሁን ሰውን እዚህ ልታስቂብኝ ነው አይደለም? ትንሽ ለልጁ የሚሆን የሆነ ነገር ገዛልሻለሁ። ያ ማለት ግን ልጁ የኔ ነው ማለቴ አይደለም። ከዚህ በኋላ ግን እዚህ አካባቢ ላይ ባገኝሽ እገልሻለሁ ብሎ ሄዶ እቃ በፌስታል ገዛላት፣ ገንዘብም ሰጣት። ከዚህ በኋላ እዚች አካባቢ ላይ ይገኛለሁ ካልሽ ምን ችግር አለው? ሚስት እንደሆነ መውለድ አትችል ወስደ እንድታሳድገውስ ምን ችግር አለው? ይኸውልሽ ከአሁን በኋላ ስለ ሚስቴ አንድ ነገር አወራለሁ ብትይ እመኝኝ ዋጋ አስከፍልሻለሁ። እንዴ ምን አልኩኝ እኔ ታዲያ? ምንም በይ ምን ግን ስለመሩ አንድ ነገር ስታወሪ እንዳልሰማሽ ከዚህ በኋላ አላት።
በጣም ተናደደችና እጭ አሁንስ ከዛ ሀዊን በርቀት ስታያት ናሆምን አንድ ጊዜ ብቻ ልቀፍ በቃ አመሰግናለሁ ብላ ሀዊን እያየች በአንድ አይኗ አቀፈች። ሀዊ ደግሞ ሄዳ ለመራዊት እንድትነግር ፈልጋ ነው ማለት ነው። ናሆሜ ከዛ ጥሏት ሲሄድ አንቺ ማትረቢ ምን እያረግሽ ነው? ቆይ እንዴት መራዊት ያለችበትን እያወቀ ዘር በይ እባክሽን። አንቺ ማን ጠበቃ ይገዛሽ? የልጄ አባት እኮ መሆኑን እንዳትረሺ። በቃ ለልጄ የሚያስፈልገውን አንዳንድ ነገር ገዝቶ ሰጠኝ እና ለዛች ለመራዊት እጅና ንገሪያት። የውልሽ እያደረግሽ ያለሽው ነገር ምንም ትክክል አይደለም። እሌኒ ወደ ራስሽ ማትመለሽ ግን አዊ አይደለሁም፣ ዋጋሽን እሰጥሻለሁ አለቻት። ቆይ አንቺ ምን እንደምትፈልጊው ከኔ ምንድን ነው እንደዚህ የሚያደርግሽ አለቻት። እሌኒ ትዕግስቴን አትፈታተኝ፣ እምሬ ነው እገልሻለሁ በመራዊት ከመጣሽብኝ። ከዛም እሷም ስቃ አባት ሄደች። ሀዊም ወደ ቤት ተመለሰች። ናሆም ግን ምን እያደረገ ነው? ምን እየሆነ ነው እያለች እንግዲህ ወደ ቤት ተመልሳ ሄደች። ሰኒዬም ደግሞ እንግዲህ እንደዚህ ባለችበት ውጥረት ውስጥ ራሱ ስለ ሰው ነው የምታስበው ማለት ነው። መራዊትን ለምን አልነገርሽኝ? የምችል ልጅ ራሴ ጨፍልቄ ጥላት ነበረ። ማን አባቷ ስለሆነች ነው? ቆይ እኔ ሰው የጣሉትን ሲያነሱለት የማይወደው ለምንድን ነው እንዴ? እስከ ዛሬ ደግሞ የት ቆይታ ነው አሁን መታ ናሆም የኔ ነው ልጅ አለኝ ምናምን የምትለው? ቆይ ምን ፈልጋ ነው? አሀ ሰርግ ሊደገስ ነው ስላሰምታ ይሆናል ሰርጉን ለማበላሸት እንጂ መቼም ሌላ ነገር አስባ አይመስለኝም። ለማንኛውም ታያት አሳየኝ ብቻ እኔ ዋጋዋን እሰጣታለሁ አለች። ከዛ በኋላ ታይ እባክሽን እንደዛ አታድርጊ። ለምሳሌ እሷን የሆነ ነገር ብናደርጋት ናሆምም ይበሳጭብኛል። ስለዚህ እባክሽ ከዚህ በፊትም ከሀዊ ጋር ደብድበናት እዚህ ሳጥን ውስጥ ቆልፈንባት ስትጮህ ድምጿን ሰምቶ ነው ናሆም ጎትቶ ያስወጣት። አሁንም ደግሞ ያንን ስህተት መድገም አልፈልግም። ልጅቷ ግን ምን እንደማደርጋት ራሱ አላውቅም። በእውነት እኔ በጣም ሰልችታኛለች። መንገድ ላይ ራሱ መሄድ አልቻልኩም። መሩዬ በእናትሽ አሳይ እንደ ዋጋዋን ልስጣት እያለች ሰንዬ እንግዲህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ጽናቴ ሽማግሌ ልኳል ኪራ ማለት ነው። ለሰርጉ የሄዱትን ሰዎች ሽምግልና ልከው ነበረ። እሷ ግን ያዙ ይልቀቁኝ እያለች ነው። አሁን ጥፋቱ ማንጋ ነው? ለሽማግሌዎቹ ተናገሪ አሏት አባዬ። እሷም ደግሞ እንግዲህ ምን ትመልስ? ሁለቱም ጋር ጥፋት አለ፣ አለመደማመጥ። የኔ ልጅ ትዳር ውስጥ ስትሆኑ እኮ መደማመጥ፣ መተሳሰብ አንዳችሁ ለአንዳችሁ እንጂ አንድ ሰው ብቻማ የማይሆን ነገር ነው። ስለዚህ ትዳርሽን ደግሞ ጥለሽ መውጣት የለብሽም አሏት ሽማግሌ